ተረጋጋሽ? አዎ አሁን ተረጋግቻለሁ። ምን አረጋጋሽ? ድጋሚ እዚህ ሁኔታ ውስጥ አለመገኘቴ ያረጋጋኛል። ጥሩ ድሌ አይክፋሽ። እሺ አመሰግናለሁ። በቃ ይስራ አለብኝ። እስኪ ቡና ፊል። አረ ቀለል ያለ ነገር ጠይቅ። አንተ እኮ ወንድሜ ነህ። ሴት ነኝ ቢኒ። እና ሴት ሆነሽ ቡና ማፍላት ካልቻልሽማ ብራዘር ነህ ማለት ነው። ግጥሚያ ያለን እሑድ ኳስ አብረን ነኝ። ሴት ነኝ። ብታገባ ድርጅቱ ያንተ አይደለም። ያንተ ንብረት አንተና ሚስት ያፈራችሁት ነው። ይኸውልሽ የማይሆን ሀሳብ እያሰብሽ ነው። ለምሳሌ ልንገርህ፣ እናትን በህይወት አገኘሃት። እሷ ችግረኛ ብትሆንና ልትረዳት ብትፈልግ ገንሽ የምትል ይመስላል እኮ። እኔ ቢኒያም ነኝ ጥላኝ የሄደችኝን ሴት ምረደው? አትፍረድ። ምን ደርሶባት እንደሆነ አታውቅም። እንስሳ እንኳን የወለደውን አይጥልም። እኔ ሲጀመር ሰው ናት ብዬ ራሱ አልጠጋትም። ምን ነካ? ምንድን ነው? ማን ያመጣ ይሄን ውሃ እዚህ? ምንድን ነው? ልጠጣው እኮ። ቆሻሻ ውሃ ነው። ሜላት መሰለኝ ያመጣችው። በቃ ትንሽም የማይመስል ነገር አታውሪ። ማነው ወንድሜ? በየትኛው ደም ነው የምንገናኘው? አብራችሁ አድጋችሁ? አልተዋለድን። ከልጅነቴ ጀምሮ እሱን ሳይን ያደግኩት። እሱ ግን በሙሉ አይኑ አያየኝም። አንቺ ምን ጉድ ነው የምታወሪው? የኔ ልጅ እንዳንቺ አይነት ዘረቢስ አያገባ። ደግሞ ማታስችው አለበዛም በቆምሽ እቀብርሻለሁ። በስተመጨረሻም ሮማን እንግዲህ እውነቱን ልታወጣ ከጫፍ ደርሳለች። ዛሬ ላይ የቢንያምና የሮማን እናትና ልጅ መሆናቸውን ሊያውቁ ጫፍ ላይ የደረሰችው አሁን ለመናገር 1-2 እያለች ብትገኝም ግን ደግሞ ድፍረት አጣለች። በዚህኛው ክፍል በጣም ብዙ ነገሮች ተከስተዋል። እድል እንግዲህ ከቤት እንድትባረር ትልቁ ምክንያት የሆኗት ሮማንና እንዲሁም ሜላት ናቸው። አሁን ላይ ቢንያምና እድል ጓደኛሞች መሆናቸው ብቻ ሳይሆን በጣም እንደሚፈላለጉ ትንሽ መንገድ የተመለከተችው ሜላት ዛሬ እድልን ከቤት ለማባረር ፍንጭ ሆኖላታል ማለት ነው። ሮማን እንግዲህ በስተመጨረሻም ብዙ ነገሮች ሞክራ እድሉ እየተሳካላት መንገዱ እየተቃናላት መሆኑን በገባት መንገድ ያክል ለመናገር የቻለችውን ሁሉ እያደረገች ቆይታለች። ግን ደግሞ ሮማን አሁን ብዙ ያልተጨረሱ ወይም ደግሞ ያልተቋጩ ጉዳዮች እንዳሉባት አንዳንድ ነገሮችን ተመልክተናል። ከዚህ መካከል ላይ አንደኛው የቢንያም አስተሳሰብና የእሷ አስተሳሰብ ነው። ቢንያም እንግዲህ እንደሚታወቀው በጣም ለእናቱ ለገነት ትልቅ ጥልቅ ስሜትና ፍቅር እንዳለው በደንብ ተደርጎ ይታወቃል። ለዚህ ነበረ አሁን ቢንያም ለእናቱ ሮማን ምንም አይነት ስሜት እንደሌለውና እናቱ እንግዲህ ማሳደግ ወይም ደግሞ ወልዳ መጣል ብቻ ሳይሆን የማሳደግ ግዴታ እንደነበረባት እበትም ትል ይወልዳል፣ እንስሳ እንኳን ልጁን ይዞ ይሄዳል በማለት ቢንያም እንግዲህ ሲነግራት ነበረ። ለዚህ ነው ብዙ ነገሮቹ አሁን ላይ ግራ እየተጋባት የመጣችው። ሮማን እንግዲህ በዚህ ባላሰበችው ቀናቶች ውስጥ ላይ ብዙ ነገሮች ተፈጥረዋል። ሜላት እንግዲህ እንደምታፈቅረውና ፍቅሯንም ደግሞ በዚህ አይነት መንገድ ልትገልጽ የፈለገችበትን አካሄድ እጅግ በጣም ሮማን አልወደደችውም ማለት ነው። ዘረቢስ ከሚሆነው ሰው ጋራ ልጄ የፍቅር ግንኙነት ሊኖርሽም አይገባም በማለት እንግዲህ እንደምታጠፋት እየዛተችባት ይገኛል። የሜላትና የሮማን ጸብ ደግሞ ትልቅ ታላቅ ነገር ነው። ምክንያቱም አሁን ላይ የሁለታቸው ጸብ መልካም ነገር ይዞ ይመጣል ቤት ውስጥ። የሁለታቸው አለመጣጣም ብዙ ነገሮች አለ መፋቀራቸው ነገሮችን ሲያበላሹ እንደቆዩት ሁሉ አሁን ደግሞ የመሃላቸው ላይ የገባው ጸብ ትልቅ ነገርን ያመጣል። ምክንያቱም ሜላት ተናዳ እንግዲህ ከእድል ጋር ሆኖ ቢንያም እያወራ በነበረበት ሰዓት ላይ ከቤት እንድትወጣ አዘዋት። እነሱም ግን ደግሞ ማሚ ካልመጣች አልወጣም ብላ ሻንጣዋን ይዛ እንግዲህ ወደ ቤቷ ስትመለስ ነበር። ከዛ ባሻገር ቢንያምና እድል ተቀምጠው እያወሩ በነበረበት ቅስፈት ላይ ነበረ ሁለታቸውም እንግዲህ ሾከክ ብለው ለማዳመጥ የሞከሩት።
ይህን ያዳመጠችው ሜላት በጣም ተናዳ ተቆጥታለች። ምክንያቱም እሷ ለዘመናት ስጠብቀው የነበረው ከልጅነቴ ጀምሮ እያየሁት እያፈቀርኩት እየወደድኩት እንደ ወንድሜ ሳይሆን እንደ ሌላ ስሜት ተሰምቶኝ የኖርኩለት ቢኒያም ሌላ ሴት ማግባት በፍጹም አይችልም ስትል እየተናገረች ነበረ። ለዚህ ነበር ልፍስፍስና እንዲሁም ደግሞ የሆነ ነገር እንዲያደርገው ብላ መድኃኒት ጨምራ በውሃ ላይ ስትሰጠው የነበረና ያንን ውሃ እንግዲህ አስጥላታለች። ስትጨምር ሮማን እንግዲህ እናትነቷ ባይታወቅም እዛ ጉዳይ ላይ እዛ ቦታ ላይ ሮማን እንግዲህ ለወለደችው ልጇ ግን ደግሞ የተሻለ ሕይወት ይገባዋል ብላ ያመነችው ቦታ ላይ አምጥታ በመጣል እንግዲህ እንደማደጉ አድርጋ የገዛ እህቷን እንዲያድግ እንዲሁም ወራሽ የዚህ ሁሉ ንብረት የዚህ ሁሉ ቤት ወራሽ እንዲሆን ፈልጋለች ማለት ነው። ስለዚህ ልጇን ከማሳደግ ይልቅ እየተከታተለች የማደጉ ልጅ ነው በማለት እዚህ ቤት ውስጥ እንዲያድግ ያደረገችው ልጅ ዛሬ አድጎ እናቱ ገነትን እንግዲህ እጅግ በጣም እያመሰገነ የጎደለበት ነገር እንደሌለ በጣም በፍቅር የሚወዳት ከእናት በላይ ናት ብሎ የሚመሰክርላት ገነት ትክክለኛ እናቱ ወላጅ እናቱ እንኳን ባትሆን ወላጅ እናቱን ያክል ስሜት እየተሰማው የሚኖር ስለሆነ ለሮማን ትንሽና ቅንጣት እንኳን ታክል ቦታ አይሰጣትም ማለት ነው። እንደውም በክፋቷ እጅግ በጣም እንዴት አድርጎ እንደሚጠላት እጅግ በጣም አድርጎ የሚያስጠላው ፍጡር ቢኖር እንደሷ አይነት የሚያስጠላው ሰው የለምና ግን ደግሞ አንዳንዴ ከስርስሩ የምትለው ነገር ብዙ ጊዜ ጥያቄ ይፈጥርበት ነበረ። ለምንድን ነው ይሄን ስርስር እያለች የምትዞረኝ ይል ነበር እና ይሄ ደግሞ ስሜቷ የእናትነት ስሜት ነው። ያደረገችው ነገር ከጊዜ በኋላ ሊቆጫትም ይችላል። ግን ደግሞ እድልን ከዚህ ቤት እንድትወጣ ያደረገችበት መንገድ እድል ተሳስታ ይሄንን ነገር ታወራለች፣ ትናገራለች። ከገነት ጋር ያላት ቀረቤታ ከቢኒያም ጋር ያላት ቀረቤታ ጥግ ድረስ ስለሆነ ይህን ነገር ትናገራለች ብላ ታስባለች። ለዛ ነበረ ከዚህ ቤት እንድትወጣ ነገሮችን እያመቻቸች ግፊት እያሳደረችባት የነበረና አሁን ላይ እንግዲህ እነዚህ ሁለቶችም እሰጥ አገባ ውስጥ ገብተዋል። የሮማን እና እንዲሁም ሜላት አሁን ላይ ጥሩ ላይ ስላልሆኑ መድኃኒት እንግዲህ በጥብጣ ስትሰጠው እናትየዋ እናትነቷን የካደችበት ሰዓት አይደለም። ልጇን እንግዲህ ለዘመናት ስትጠብቅ ብትኖርም እናትነት መሆኗን ባያቅም መድኃኒቱን እንግዲህ እንዳይጠጣው ውሃውን ተከታትላ አስቁማታለች ማለት ነው። ውሃውን ቀይራ ሌላ የሚጠጣው አምጥታ ሁለታቸው ግን እየተነጋገሩበት ባለው መንገድ ለቀጣይ ክፍል በጣም ብዙ ጦርነቶች እንደሚነሱ ነው የሚያሳዩት። ሁለታቸው አለመግባባትና አለመስማማታቸው ለቤቱ ሰላም ይሰጣል። እውነቶችም የተደበቁ እውነቶች እንዲወጡ ያደርጋል ብዬ አምናለሁ ማለት ነው። ለዚህ ነው በጣም ብዙ ነገሮች ተፈጥረው ሽፍንፍን ክድንድን እያሉ የነበሩት። የሜላትና የሮማን አንድ መሆን ድብቅ ሴራዎችን ሊያጋልጥ አልቻለም። ስለዚህ ዛሬ እድልን ከቤት አባረዋታል። ሁለታቸው ተስማምተው ቀጣዩ ነገር የሚሆነው ደግሞ እድል ከቤት መውጣቷ ብቻ ሳይሆን እዚህ ቤት ውስጥ ላይ ሮማንና ሜላት እንዴት ነው ሊቀጥሉት የሚችሉት? የግል ሚስጥር አላቸው። አሁን ሮማን የምታውቀው የራሷ የግሏ ሚስጥር አላት። ሌላ ሰው ላያውቅባት የሚችለው ቢኒያምን እናትና ልጅን መሆናቸውን ማንም ሰው አያውቅም። ከዛ ባሻገር ደግሞ ሌላው ነገር ደግሞ ሜላትም የራሷ የሆነ የግል ሚስጥር ይዛለች። ምክንያቱም ቢኒያምን አፍቅራለች። ወንድምና እህት ናቸው። አንድ ቤት ነው ያደጉት። በልጅነቷ ነው እሷም እዚህ ቤት የመጣችው፣ እሱም ደግሞ በልጅነቱ ነው የመጣው። ስለዚህ እህትና ወንድማች ናቸው ተባብለው ነው የሚያድጉትና ስለዚህ አሁን እነዚህ ሁለቶቹ በጣም ብዙ ነገሮችን እያሳለፉ የሚገኙ ይሆናሉ ማለት ነው። በመካከላቸው አለመግባባት ሲከሰት አንዱ ያንዱን ሚስጥር መደበቅ አይችልም እና ሁሉን ማውጥተው ይናገራሉ። ከዛ በኋላ እውነቱን ገነት ማወቁ አይቀሬ ነው ማለት ነው። እና እድልም እንግዲህ ወደ ቤቷ ስትሄድ ወደ ደጅ ከወጣች በኋላ እነሱም አልደረሱባትም። ወይም ደግሞ እነ ቢኒያምና እናቱ መንገድ ላይ ስለነበሩ እናትህ እንደው አክስትህ ያለችው ነገር እውነት ይሆን እንዴ? መኪና ልግዛልህና እኔም እንዲህ ድክም ሲለኝ ታመጣኛለህናለኝ ስልህ በማለት መኪና ሊገዛለት እንግዲህ ድርድር ላይ ደርሳለች ማለት ነው። ዛሬ ገነት በጣም እንደ ልጇ አድርጋ ያሳደገችው የምትወደው ልጅ እንግዲህ ልጇን በተለየ መንገድ ነው ልጅሽ ሞታለች ተብላ እንደዚህ አይነት ነገሮችን ያደረጉባት እና በገነት ላይ የተሰራው ሴራ በጣም ከባድ ሴራ ነው የጠነሰሱባት። ስለዚህ ገነት እንግዲህ ከዚህ በኋላ ልጇን እንኳን የምትመስል ልጅ አግኝቻለሁ ብላ እድልን አመስግና ሳትጨርስ ከዚህ ቤት ውስጥ እንድትኖር አለመፍቀዳቸው ደግሞ በጣም ትልቅ ነገር ነው ያደረጉባት ያሉትና ዛሬ እርግጠኛ ነኝ መንገድ ላይ ይገናኛሉ። እድልን ይመልሷታል ብዬ አስባለሁ።
ይሄ ደስታቸውና ይሄ ሳቃቸውን በአንድ ጨለማ እንደሚከትባቸው 100% እርግጠኛ ነኝ። ውድና የተከበራችሁ ቀጣዩን ክፍል ደግሞ እንደሚከተለው አድርጌ ያቀርብላችኋለሁ። እስከዛ መልካም ሰናይ ቆይታ ብያለሁ።